በአፍሪካ ግንባር ቀደም የሆነው ባንክ በኢትዮጵያ ለመሰማራት ያለውን ፍላጎት ገልጿል። ሙሉ መረጃውን የምትሰሙት ይሆናል። የኢትዮጵያ ንግድ ባንክ ለአርሶ አደሮች አስደሳች የሆነ አዲስ የባንክ አገልግሎት ይፋ አድርጓል። ዝርዝር መረጃውን የምናደርሳችሁ ይሆናል። በታሪክ ከፍተኛ የገንዘብ መጠን መሰብሰቡ ተሰምቷል። በቢዝነስ የዜና ወጃችን የምናደርሳችሁ ሌላኛው ጉዳይ ነው። የዓለማችን ግዙፉ የመኪና አምራች የሆነው ቶዮታ ኩባንያ ያስተዋወቀውን አዲስ ቅንጡ መኪና የተመለከተ አነጋጋሪ መረጃም ይዘናል። ጤና ይስጥልኝ የገበያ ቢዝነስ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የዕለቱን አበይት የቢዝነስ ዜናዎች ይዘንላችሁ ቀርበናል። ከሀገር ውስጥ እንዲሁም ከውጭ የመራረጥናቸውን አዳዲስና ወቅታዊ የቢዝነስ ዜናዎቻችንን እየተከታተላችሁ አብራችሁ እንድትቆዩ በመጋበዝ እኔ ቤተልሔም ሰለሞን አብሬያችሁ ቆይታ አደርጋለሁ። በየጊዜው አዳዲስ ቢዝነስ ነክ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንድትወዳጁን እየጋበዝኩ ወደ ዜናዎቹ አልፋለሁ። ለኢትዮጵያና ሌሎች የአፍሪካ ሀገራት የሚውል በታሪክ ከፍተኛ የገንዘብ መጠን ተሰበሰበ። በአፍሪካ ልማት ባንክ ቡድን ዝቅተኛ ወለድ ያለው ብድርና እርዳታ የሚሰጥ ተቋም የሆነው የአፍሪካ ልማት ፈንድ ለ17ኛው የሀብት ማሰባሰቢያ ዑደት ከ43 ሀገሮች $11 ቢሊዮን መሰብሰቡን አስታውቋል። ገንዘቡ እንደ ኢትዮጵያ ባሉ 37 ሀገራት የኤሌክትሪክ ኃይልን ለማስፋፋት፣ የምግብ ዋስትናን ለማረጋገጥ፣ በትምህርትና በጤና ዘርፍ የሰው ኃይል ለማልማት እንዲሁም የአየር ንብረት ለውጥን የሚቋቋም መሰረተ ልማት ለመገንባት በዝቅተኛ ወለድ ብድርና በእርዳታ መልክ የሚሰጥ ነው ተብሏል። ይህም በለንደን ዩናይትድ ኪንግደም በተካሄደው ጉባኤ የተሰበሰበው $11 ቢሊዮን በዓለም አቀፍ ደረጃ የበጀት እጥረትና የእርዳታ መቀነስ ባለበት ወቅት በፈንዱ ታሪክ ከፍተኛ የገንዘብ መጠን ሆኖ ተመዝግቧል። በዚህም ከ3 ዓመት በፊት ከነበረው የሀብት ማሰባሰብ ሂደት ጋር ሲነጻጸር የ23 በመቶ ጭማሪ አሳይቷል። ሆኖም ባንኩ መጀመሪያ ቅዶት ከነበረው $25 ቢሊዮን ዝቅ ያለ ሲሆን ለዚህም በትልቋ ለጋሽ አሜሪካ በኩል የታየው ግልጽ ያልሆነ አቋም እንደ ምክንያት ተጠቅሷል። 23 የአፍሪካ ሀገራት በአጠቃላይ $182.7 ሚሊዮን ለማበርከት ቃል መግባታቸውን አፍሪካ ከተረጅነት ወጥታ የራሷን የወደፊት እድል ለመወሰን ያላትን ቁርጠኝነት የሚያሳይ መሆኑን የባንኩ ፕሬዝዳንት ዶክተር ሲዲ ኦልድ ታህ ገልጸዋል። የአክሲዮን ማህበራት ሰነደ መዋዕለ ንዋያቸውን እያስመዘገቡ አይደለም ተባለ። የካፒታል ገበያ ባለስልጣን ሰነደ መዋዕለ ንዋያቸውን እንዲያስመዘግቡ ባስተላለፈው ጥሪ መሰረት ያስመዘገቡ የአክሲዮን ማህበራት መመዝገብ ከሚኖርባቸው ከግማሽ በታች መሆናቸው ተገለጸ። የሰነደ መዋዕለ ንዋያቸውን ለማስመዝገብ በአንድ ዓመት ውስጥ ያመለከቱ የአክሲዮን ማህበራት ከ60 በላይ መሆናቸውን በካፒታል ገበያ ባለስልጣን ከፍተኛ የህግ አማካሪ የሆኑት አቶ ሰለሞን በቀለ የተናገሩ ሲሆን የካፒታል ገበያ አዲስ ከመሆኑ አኳያ ውጤታማ መሆኑን ገልጸዋል። ባለስልጣኑ አክሲዮን ማህበራቱ ለምዝገባ የሚረዷቸውን መረጃዎች በማሟላት እንዲያመለክቱ የሰጠው ጊዜ ረዥም እንደነበርና ያመለከቱ ከ60 በላይ አክሲዮን ማህበራትም ተመዘገቡ ማለት እንዳልሆነ እንዲሁም በቀጣይ በባለስልጣኑ የሚደረግ ምዘና እንደሚጠብቃቸው አስረድተዋል። ያልተመዘገቡ አክሲዮን ማህበራትን በህጉ መሰረት የመመዝገብ ሂደት ይቀጥላል ያሉት አቶ ሰለሞን ሲመዘገቡ ግን አስተዳደራዊ ቅጣት እንደሚጠብቃቸው ተናግረዋል። በቀጣይም ባለስልጣኑ የጊዜ ገደብ በማስቀመጥ ከአስተዳደራዊ ቅጣት ጋር የሚካሄደውን ምዝገባ እንደሚቀጥልና ቀኑ በጨመረ ቁጥርም ቅጣቱ እንደሚጨምር አስታውቀዋል። በወጋገን ካፒታል ሲኒየር ሴኩሪቲ ሬቲንግ ኦፊሰር የሆኑት አቶ ቢኒያም ከበደ በበኩላቸው ሰነደ መዋዕለ ንዋያቸውን ያላስመዘገቡ አክሲዮን ማህበራት የማያስመዘግቡ ከሆነ ካፒታላቸውን ማሳደግ እንደማይችሉና ከእነዚህ ማህበራት አክሲዮን የገዛ ባለንብረትም አክሲዮኑን መገበያየት እንደማይችል ተጨማሪ ቅጣትም ከባለስልጣኑ እንደሚጠብቀው ገልጸዋል። አብዛኛው ሰው የአክሲዮን ባለቤትነት ድርሻ ሲገዛ ወይ ካፒታል ለማግኘት አሊያም ከትርፍ ክፍፍል ገንዘብ ለማግኘት ነው የሚሉት አቶ ቢኒያም በንግድ ህጉ የተቀመጠውን ይህ መብታቸውን ማህበራቱ ሰነደ መዋዕለ ንዋያቸውን ባለማስመዝገባቸው እንደሚያጡ አስረድተዋል። የኦሮሚያ ህብረት ስራ ባንክ ከማስያዣ ነፃ 40 ቢሊዮን ብር ማበደሩን አስታወቀ። የኦሮሚያ ህብረት ስራ ባንክ ከማስያዣ ነፃ በሆነውና ምቹ በተሰኘው የብድር አገልግሎቱ 40 ቢሊዮን ብር ማበደሩን አስታውቋል። አገልግሎቱ ከተጀመረ 3 ዓመት ያለፈው ሲሆን ለብድር ማስያዣ በሚሆን ንብረት እጦት ከፋይናንስ አገልግሎት ተገለው ለቆዩት የጥቃቅንና አነስተኛ ንግድ ዘርፍ የደረሰና ለስኬታቸው ዋቢ የሆነ ያለ ፈጣን ብድር መሆኑን ባንኩ ገልጿል። በዚህም 40 ቢሊዮን ብር ብድሩ ከ2.44
ሚሊዮን በላይ በሆኑ ሂሳቦች የተሰጠ ሲሆን ከዚህም ውስጥ 80% ተበዳሪዎች ሴቶች ስለመሆናቸው ተገልጿል። በተጨማሪም እንደ ተበዳሪው ያከፋፈል ሁኔታ መልካም የአስተዳደር ልምድ ላላቸው ዲጂታል የምዘና ስርዓት የብድር መጠናቸውን እያሳደገ የሚሄድ እንደሆነ ተገልጸዋል። ለዕለት ወይም መደበኛ ላልሆኑ ንግዶች በምቹ ጉያ ለአንድ ሳምንት የሚቆይ ከብር 2000 እስከ 15000፣ ፍቃድ ላላቸው የንግድ ስራዎች በምቹ ዋቢ ለአንድ ወር የሚቆይ ከብር 50000 እስከ 100000 ብር ወይም እንደ ተበዳሪው ፍላጎት እስከ 300000 ብር በተሻሻለ የመመለሻ ጊዜ ይሰጣል ተብሏል። ለሴቶች በሚሰጠው ምቹ ክያ መደበኛ ላልሆኑ ንግዶች ለ2 ሳምንት የሚቆይ ከብር 3000 እስከ 5000፣ ፍቃድ ላላቸው የንግድ ስራዎች ለአንድ ወር የሚቆይ ከብር 10000 እስከ 30000 ብድር የሚሰጥ መሆኑን ባንኩ አብራርቷል። በአፍሪካ ግንባር ቀደም የሆነው ባንክ በኢትዮጵያ የባንክ ዘርፍ ለመሰማራት ከፍተኛ ፍላጎት እንዳለው ገለጸ። በአፍሪካ ግንባር ቀደም ከሆኑ የፋይናንስ ተቋማት አንዱ የሆነው ዜኒት ባንክ በኢትዮጵያ አዲስ በተከፈተው የባንክና የፋይናንስ ዘርፍ ላይ ኢንቨስት ለማድረግ ያለውን ከፍተኛ ፍላጎት ገልጿል። የዜኒት ባንክ የዓለም አቀፍ ገበያ መስፋፋት የቡድን ኃላፊ ኦሉካዮዴ አኪኒቢኑ ባንካቸው በኢትዮጵያ በከፍተኛ ፍጥነት እያደገ ባለው ኢኮኖሚና በተደረጉት የዘርፍ ማሻሻያዎች መሳቡን ገልጸዋል። በዚህም ዋና መስሪያ ቤቱን በሌጎስ ናይጄሪያ ያደረገው ባንኩ በተለይም በዲጂታል የፋይናንስ መፍትሄዎችና በመንግስት የሚመሩት ትላልቅ ፕሮጀክቶችን በገንዘብ በመደገፍ ረገድ ያለውን እድል እያጠና መሆኑን ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር አቶ ዝናቡ ይርጋ በበኩላቸው ከባንኩ ተወካዮች ጋር በነበራቸው ውይይት ኢትዮጵያ ግዙፍና ታማኝ የሆኑ ዓለም አቀፍ ተቋማትን ለመቀበል ዝግጁ መሆኗን ገልጸዋል። ኢትዮጵያ ከሰሃራ በታች ባሉ የአፍሪካ ሀገራት ውስጥ በኢኮኖሚ ጥንካሬዋ 3ኛ ደረጃ ላይ መገኘቷና እየተገነቡ ላሉ ታላላቅ የመሰረተ ልማት ፕሮጀክቶች ለፋይናንስ ዘርፍ ምቹ ሁኔታ መፍጠራቸውን ምክትል ኮሚሽነሩ አብራርተዋል። ዜኒት ባንክ በአሁኑ ወቅት በኮርፖሬት በችርቻሮና በዲጂታል ባንክ አገልግሎቶች የሚታወቅ ሲሆን ወደ ኢትዮጵያ መግባቱም የሀገሪቱን የፋይናንስ ስነ ምህዳር ለማጠናከርና የካፒታል አቅምን ለማሳደግ ትልቅ ሚና ይኖረዋል ተብሎ ይጠበቃል። በኢትዮጵያ የኦፓል ግብይት ሊጀመር ነው። የኢትዮጵያ ምርት ገበያ ኦፓልን ጨምሮ የተለያዩ ማዕድናት ግብይትን ሊጀምር መሆኑን አስታውቋል። የምርት ገበያው አዋጅ ከተሻሻለ በኋላ ተቋሙ ከግብርና ውጪ የሆኑ ማዕድንና የኢንዱስትሪ ምርቶችን ማገበያየት የሚችልበት ኃላፊነት እንደተሰጠው የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጋ ባይሳ ተናግረዋል። ይህንን ተከትሎ የኦፓል ማዕድንን ወደ ገበያ ለማስገባት ከማዕድን ሚኒስቴር ጋር በርካታ ተግባራት መከናወናቸውን ገልጸው በተጨማሪም ሌሎች ማዕድናትን ለማገበያየት የሚያስችል ራሱን የቻለ የግብይት ስርዓት ለመዘርጋት በምርት ገበያው በኩል ሲደረጉ የነበሩ ዝግጅቶች ተጠናቀዋል ብለዋል። የማዕድን ኢንዱስትሪ ልማት ኢንስቲትዩት የአርቴዚናል እና ጌጣጌጥ ማዕድን ልማት ምርምር መሪ አስፈጻሚ ዶክተር ጌራ ተጫነ በበኩላቸው በጌጣጌጥ ማዕድናት ዘርፍ የሚስተዋሉ የግብይት ችግሮችን ለመፍታትና ዘርፉን በዘመናዊ መንገድ ለመምራት እየተሰራ ነው ብለዋል። በዚህም ምርቱ በምርት ገበያ በኩል መቅረቡ ህገወጥ የንግድ እንቅስቃሴን ለመከላከልና አምራቾችን ይበልጥ ተጠቃሚ በማድረግ ረገድ ከፍተኛ እገዛ እንደሚኖረው አስታውቀዋል። በበቆሎና ስንዴ ግብይት ስራውን የጀመረው ምርት ገበያው በአሁኑ ወቅት ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎችና ቅመማ ቅመሞችን ጨምሮ የሚያገበያያቸው የግብርና ምርቶች ወደ 28 ከፍ አድርጓል። አርሶ አደሩ ያመረተውን ምርት በባንክ በኩል እንዲሸጥ የሚረዳ የባንክ አገልግሎት ይፋ ሆነ። የኢትዮጵያ ንግድ ባንክ አርሶ አደሩ ያመረተውን ምርት በባንክ በኩል እንዲሸጥና ገንዘቡን በደህንነት እንዲያስቀምጥ የሚረዳ የባንክ አገልግሎት ይፋ አድርጓል። ባንኩ የአርሶ አደርና አርብቶ አደር የባንክ አገልግሎቱን በዛሬው ዕለት በአርሶ አደሩና በአርብቶ አደሩ ቀዬ በመገኘት በይፋ ያስመረቀ ሲሆን አገልግሎቱ ወደ ገጠሪቱ ኢትዮጵያ በመውረድ እስካሁን የባንክ ተጠቃሚ ያልሆኑትን አርሶ አደሮችና አርብቶ አደሮች ወደ ፋይናንስ ስርዓት ለማስገባት ያለመ መሆኑን ገልጿል። ይህም አርሶ አደሩ ያመረተውን ምርት በባንክ በኩል እንዲሸጥና ገንዘቡን በደህንነት እንዲያስቀምጥ ይረዳል ያለው ባንኩ አርሶ አደሮችና አርብቶ አደሮች ለግብርና ግብዓቶች እንደ ምርጥ ዘር፣ ማዳበሪያና ቴክኖሎጂ የሚሆን የብድር አገልግሎት የሚያገኙበት መንገድ መመቻቸቱ ተገልጿል። በተጨማሪም አርሶ አደሮች ወደ ባንክ ቅርንጫፍ መሄድ ሳያስፈልጋቸው ባሉበት ቦታ ሆነው በሞባይል ስልካቸው በሲቢኢ ብር ግብይት እንዲፈጽሙ፣ ክፍያ እንዲቀበሉና ቁጠባ እንዲጀምሩ የሚያስችል ስርዓት ተዘርግቷል ተብሏል።
ቶዮታ የራቫ4 ሞዴል 6ኛ ትውልድ ምርቱን በይፋ አስተዋወቀ። የዓለማችን ግዙፍ የመኪና አምራች የሆነው ቶዮታ ኩባንያ በዓለም አቀፍ ደረጃ ከፍተኛ ተወዳጅነት ያለውን የራቫ4 ሞዴል 6ኛ ትውልድ ምርቱን በይፋ አስተዋውቋል። ኩባንያው ምርቱን ያስተዋወቀው ትናንት ታኅሳስ 9 ቀን 2018 ዓ.ም በጃፓን ሲሆን አዲሱ ምርት ላይፍ ኢዝ አን አድቬንቸር በሚል መሪ ቃል ቀርቧል። በንድፍ በቴክኖሎጂና በጉልበት ረገድ ከፍተኛ ለውጦችን ይዞ ብቅ ያለው አዲሱ ራቫ4 በሶስት የተለያዩ አማራጮች ማለትም ዘመናዊው፣ ለሸካራ መንገዶች የተሰራና ለስፖርት መኪና ባህሪ ያለው በሚሉ ዘይቤዎች ለገበያ መቅረቡን ኩባንያው ገልጿል። መኪናው ሙሉ በሙሉ በሃይብሪድና አዲስ በለማ የፕለግ ኢን ሃይብሪድ የሞተር አማራጮች ብቻ የሚመረት ሲሆን የነዳጅ ፍጆታን በከፍተኛ ሁኔታ እንደሚቀንስ ተነግሯል። በዚህም የፕለግ ኢን ሃይብሪድ ሞዴሉ በኤሌክትሪክ ብቻ ሳይሆን 100 ኪሎ ሜትር መጓዝ እንደሚችል ተገልጿል። የመኪናውን ደህንነትና የመረጃ ስርዓት በየጊዜው በኢንተርኔት እንዲታደስ የሚያስችል ሶፍትዌር የተገጠመለት ሲሆን 12.9 ኢንች ስፋት ያለው የንክኪ ስክሪንና የድምፅ ትዕዛዝ መቀበያን ተገጥሞለታል። ቶዮታ ሴፍቲ ሴንስ የተሰኘው የደህንነት ስርዓት ተሻሽሎ የቀረበ ሲሆን መኪናው በራሱ አደጋን የመከላከል በሌሊት ሰዎችንና ብስክሌቶችን የመለየት እንዲሁም በራሱ የመቆም ብቃቱ ከፍ ያለ መሆኑ ተነግሯል። በሌላ በኩል የመኪናው የጓሮ ዕቃ መጫኛ ቦታ ወደ 749 ሊትር ከፍ እንዲል መደረጉን ዓለም አቀፍ ሚዲያዎች ዘግበዋል። ኩባንያው አዲሱን ሞዴል እንደ አውሮፓውያን አቆጣጠር በ2026 የመጀመሪያ አጋማሽ ላይ ወደ አሜሪካ፣ አውሮፓና ሌሎች የዓለም ክፍሎች ማከፋፈል እንደሚጀምር የሚጠበቅ ሲሆን ራቫ4 በኢትዮጵያም ቢሆን በስፋት ከሚታወቁና ተመራጭ ከሆኑ የቶዮታ ሞዴሎች አንዱ ነው። የተወደዳችሁ ተከታታዮቻችን የዕለቱን አበይት የቢዝነስ ዜና ዘገባዎቻችን የተከታተላችኋቸውን ይመስላሉ። አብራችሁን ስለቆያችሁ እያመሰገንን ገበያ ሚዲያን በመወዳጀት ከሌሎች ቀሪ ፕሮግራሞች ጋር አብራችሁ እንድትቆዩ እንጋብዛለን።